ኢትዮ ቴሌኮም ዘመን ገበያ የተሰኘ ሀገር አቀፍ የዲጂታል ግብይት ስርዓት ኦንላይን ማርኬት ፕሌስ ለአገልግሎት ማብቃቱን አስታውቋል። በዚህ ቪዲዮ ዘመን ገበያን የተመለከተ ሙሉ ዝርዝር መረጃ ከናጠቃቀሙ በተግባር ይዘንላችሁ ቀርበናል። ዘመን ገበያ ምንድን ነው? ዘመን ገበያን እንዴት መጠቀም እንችላለን? ዘመን ገበያ ከሌሎች ኦንላይን ማርኬት ፕሌሶች በምን ይለያል? ዘመን ገበያ ላይ ክፍያ ፈጽመን እቃ ኦርደር ካደረግን በኋላ እቃው ዴሊቨር ባይደረግ ገንዘባችን ቀልጦ እንዳይቀር ዘመን ገበያ ለዚህ ምን መፍትሄ አለው የሚለውን እንመለከታለን። ዘመን ገበያ ላይ ያዘዝነው እቃ በስንት ቀን ውስጥ ወይም ደግሞ በምን ያህል ጊዜ ውስጥ ይደርሳል የሚሉትንና ሌሎችም ዘመን ገበያን የተመለከቱ ዝርዝር መረጃዎችን አብረን እንመለከታለን። አብራችሁን ቆዩ። በተለያዩ ሚዲያዎች እንደሰማነው ኢትዮ ቴሌኮም ሚያዝያ 30 2017 በሳይንስ ሙዚየም በተካሄደ ፕሮግራም ዘመን ገበያ የተሰኘ በዲጂታል መንገድ ግብይት የምናከናውንበት የኦንላይን ማርኬት ስርዓት በይፋ አስጀምሯል። ይህ የኦንላይን ማርኬት ወይም ደግሞ ይህ የዲጂታል ገበያ ስርዓት ሀገራዊ የሆነና የተበታተነ የንግድ ስርዓትን በዲጂታል መንገድ የሚያገናኝ መሆኑ በመክፈቻው ላይ ተገልጿል። ዘመን ገበያ ደንበኞች ባሉበት ቦታ ሆነው መገበያየትና መሸጥ መለወጥ እንዲችሉ በተለያየ ጥግ ያሉ ኢትዮጵያውያን እንዲገበያዩ ማስቻልና የኢትዮጵያን የዲጂታል ንግድ ስርዓት ማሳለጥ እንዲሁም ማዘመን የዘመን ገበያ ዋናው ዓላማ እንደሆነና ከዚህም በተጨማሪ ሌሎች በርካታ ፊቸሮች እንዳሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በመክፈቻ ስነ ስርዓቱ ላይ ገልጸዋል ማለት ነው። ዘመን ገበያ ቀላል፣ ደህንነቱ የተጠበቀ እንዲሁም ከቴሌብር ጋር በቀጥታ የተገናኘ መሆኑን በመክፈቻ ፕሮግራሙ ላይ ተገልጿል። ዘመን ገበያ ምርትና አገልግሎት አቅራቢዎችን ከሸማቾች ጋር ማገናኘት ዓላማው ያደረገ ሲሆን በተለይ ለጥቃቅንና አነስተኛ እንዲሁም ለመካከለኛ ኢንተርፕራይዞች የገበያ ዕድል እንደሚፈጥር ተነግሯል። ይህንን ቪዲዮ እስከሰራንበት ጊዜ ድረስ ወደ 40 የሚሆኑ ምርትና አገልግሎት አቅራቢዎች ዘመን ገበያን ተቀላቅለው ስራ መጀመራቸው ታውቋል። ዘመን ገበያ ተቀናጅተው የሚሰሩ የተለያዩ ኮምፖነንቶች እንዳሉት በዚሁ በመክፈቻው ስነ ስርዓት ላይ ተነግሯል። የተወሰኑትን ስንመለከት ምርትና አገልግሎት አቅራቢዎች የሚጠቀሙበት መርቻንት ፖርታል፣ ሎጂስቲክ ማኔጅመንት ሲስተም፣ ደንበኞች የሚጠቀሙበት የሞባይል አፕ፣ ኋላ ላይ የምንጠቀመው የሞባይል አፕ ማለት ነው። ዲስፓቸር አፕ አለው። ሲስተም አድሚኒስትሬተሮች ደግሞ ሲስተሙን ማኔጅ የሚያደርጉበት የሲስተም አድሚኒስትሬሽን ፖርታል እንዳለው እንዲሁ ተገልጿል ማለት ነው። አምራቾች ምርቶቻቸውንና ዋጋቸውን የሚያስተዋውቁበት ቨርቹዋል ስቶር እንዲሁ እንዳለው ተገልጿል ማለት ነው። በዘመን ገበያ ሸማቾች የሚፈልጉትን ምርት ኦርደር ካደረጉ ካዘዙ በኋላ የዴሊቨሪውን ስራ ኢትዮ ቴሌኮም እንደሚወጣ ነው ያገኘነው መረጃ የሚያሳየው። ይህንን ለማቀላጠፍ ደግሞ ኢትዮ ቴሌኮም እንደ አንድ የዘመን ገበያ ሰብ ኮምፖነንት የሎጂስቲክ ማኔጅመንት ሲስተም ማዘጋጀቱን ነው ያገኘነው መረጃ የሚያሳየው። ይህ ሎጂስቲክ ማኔጅመንት ሲስተም ደግሞ እቃው ወይም ደግሞ የታዘዘው ፕሮዳክት ከአምራቹ ከስተመሩ ጋር እስከሚደርስበት ድረስ ያለውን ሂደት ለመከታተል የሚያስችል መሆኑን ታውቋል። ከዛ ስር ደግሞ ዲስፓቸር አፕ አለ። የትኛው ከስተመር ጋር የትኛው እቃ ተልኳል፣ የት ደርሷል የሚለውን ነገር ፎሎ የሚደረግበት ነው ማለት ነው ዲስፓቸር አፕ የሚባለው ማለት ነው። ከዚህ በተጨማሪ ኢትዮ ቴሌኮም የዴሊቨሪውን ስራ ለማቀላጠፍ የተሽከርካሪ ባለቤቶች ዘመን ገበያ ላይ በመመዝገብ በዴሊቨሪ ስራ ተጨማሪ ገቢ እንዲያገኙ ኢትዮ ቴሌኮም ጥሪውን ያቀርባል ማለት ነው። ነጋዴዎችም ባለሱቆችም የዴሊቨሪ ስራ ወይም ደግሞ የእቃውን ለከስተመሩ የማቅረብ ነገር ሳያሳስባችሁ ምርትና አገልግሎቶቻችሁን ኦንላይን በዘመን ገበያ ላይ በማስተዋወቅ በቀላሉ ደንበኛ ማፍራት ወይም ደግሞ ተደራሽነታችሁን ማስፋት ትችላላችሁ ማለት ነው። ዘመን ገበያ ለደንበኞች አገልግሎቱ ይፋ ከተደረገበት ከሚያዝያ 30 2017 ጀምሮ ለአገልግሎት ክፍት መሆኑንና ማንኛውም ሰው ዘመን ገበያን በመጠቀም የሚፈልገውን ምርትና አገልግሎት መርጦና አወዳድሮ መገበያየት እንደሚችል ነው በመክፈቻ ስነ ስርዓቱ ላይ የተገለጸው። ስለዚህ ዘመን ገበያ ሸማቾች የሚፈልጉትን ምርት ከመረጡ በኋላ ምርቱን መቀበል የሚፈልጉበትን ቦታ ወይም ደግሞ አድራሻ በማስገባት ክፍያውን በቴሌብር ፈጽመው ምርቱን መቀበል እንደሚችሉ ነው ያገኘሁት መረጃ የሚያሳየው። ኋላ ላይ ፕራክቲካሊ አፕሊኬሽኑን እንዴት እንደምንጠቀም ስንመለከት እናየዋለን። ነጋዴዎች ደግሞ ምርታቸውን ለማስተዋወቅ ተጨማሪ አካውንት መክፈት ሳይጠበቅባቸው በዛው በመርቻንት ፖርታል ቨርቹዋል ስቶር ክሬት በማድረግ ያላቸውን ምርትና አገልግሎት ከነዋጋው ማስተዋወቅ እንዲችሉ እድል ተሰጥቷቸዋል ማለት ነው። ዘመን ገበያን እንዴት እንደምንጠቀም ስንመለከት ዘመን ገበያ በቴሌብር ሱፐር አፕ ላይ ኢንቲግሬትድ ሆኖ ቴሌብር ሱፐር አፕ ላይ ተካቶ እንደ ሚኒ አፕ ነው የምንጠቀምበት። ስለዚህ ዘመን ገበያን ለመጠቀም ቀጥታ ቴሌብር ሱፐር አፓችን ላይ ሎጊን ካደረግን በኋላ በዚህ መልኩ ፊት ለፊት ላይ ዘመን ገበያ የምትል አዲስ የተጨመረች እናገኛለን ማለት ነው። ዘመን ገበያ የምትለዋን ፕረስ አድርገን ስንከፍታት እንደምትመለከቱት የዘመን ገበያን ተርምስ ኤንድ ኮንዲሽንስ አክሴፕት እንድናደርግ ይጠይቀናል። አግሪ የምትለዋን ተጭነን ወደ ውስጥ መግባት ይኖርብናል ማለት ነው። አግሪ የምትለዋን እጫናለሁ። አክሴፕት ካረኩ በኋላ ወደ ውስጥ አስገብቶኛል። እንደምትመለከቱት የተለያዩ ፕሮዳክት ካቴጎሪስ እንዳሉት ነው የሚያሳየው። ግሮሰሪ የሚል አለው። የተለያዩ የምግብ ሸቀጣ ሸቀጦችን የምናገኝበት ግሮሰሪስ የሚል አለ። በጣም ብዙ ፕሮዳክቶች እንዳሉት ያሳያል። ሆም አፕላያንስ የሚል አለ። የተለያዩ የቤት እቃዎችን የምናገኝበት ነው። ኤሌክትሮኒክስ አለ። የተለያዩ ኤሌክትሮኒክሶችን ቴሌቪዥን፣ ፍሪጅ
እና ሌሎችም ኤሌክትሮኒክሶችን የኤሌክትሮኒክስ ምርቶችን የምናገኝበት ነው። ማትረስ ወይም ደግሞ ፎም የሚል አለ። የተለያዩ የፎም ፕሮዳክቶችን የፎም ምርቶችን ፍራሽን ጨምሮ የምናገኝበት ነው። ክሎዝስ የሚል አለ። የተለያዩ አልባሳትን ማግኘት የምንችልበት ነው። ፈርኒቸር አለ። እንደዚሁ የተለያዩ የፈርኒቸር ውጤቶችን ማግኘት የምንችልበት የዘመን ገበያ ካቴጎሪ ነው ማለት ነው። ስለዚህ የፈለግነውን ፕሮዳክት እላው ላይ ፕረስ አድርገን እንደምትመለከቱት ዝርዝሩን በዚህ መልኩ ያሳየናል። ይህንን ፕሮዳክት ለጊዜው ከወደድነው መያዝ እንችላለን። አድ ቱ ካርት የምትለው ላይ ፕረስ አድርገን እንይዘዋለን ማለት ነው። መግዛት ከፈለግን ባይ ናው የምትለውን ፕረስ አድርገን መግዛት እንችላለን ማለት ነው። ሻጩን ወይም ደግሞ ምርት አቅራቢውን ደውለን ኮንታክት ማድረግ ከፈለግን ደግሞ እዚህ የመደወል ምልክት ላይ ፕረስ አድርገን እንደምትመለከቱት ቁጥሩን ወዲያውኑ መደወል እንድችል ከነ መደወያው ያመጣልኛል። ያንን ልንጠቀም እንችላለን። ስለ ሻጩ ደግሞ መረጃ ማግኘት ከፈለግን ከዚህ ከመደወያው አይከን ጎን ያለችውን ምልክት ፕረስ ብናደርጋት ሻጩ ማን እንደሆነ የስ ፈርኒቸር እንደሆነ ያሳየኛል እንደምትመለከቱት። ስለዚህ ያንን ልናደርግ እንችላለን። ከዚህ በተጨማሪ እዚህ ጋር ካሉት ካቴጎሪዎች በተጨማሪ እዚች ጋር ሜኑ አለች። እቺ ሜኑ ፕረስ እናደርጋት እዚህ ጋር የሚያስቀምጥልን ተጨማሪ ፕሮዳክቶች አሉ። ሌዘር ፕሮዳክት እንዳለ ይናገራል። ኦቶሞቲቭ ሰፕላይስ እንዳለ ይናገራል። ለተሽከርካሪ የሚሆኑ የተለያዩ የዘይት ምርቶችን ስፔር ፓርቶችን ጭምር ሊኖሩ ይችላሉ ብዬ አስባለሁ። ኋላ ላይ ከተሽከርካሪ ጋር የተያያዙ ምርቶችንና ስፔር ፓርቶችን ጭምር ልናገኝ እንችላለን ብዬ አስባለሁ። ለምሳሌ ለጊዜው እዚህ ጋር የሳይክል ምርት የሞተር ሳይክል ምርት እና ሌሎች እንዳሉ ነው የሚያሳየው። ስለዚህ ከዚህ ጋር ኢንጂን ኦይል ለምሳሌ እንዳለ ያሳያል። ቤቢ የሚል አለ። የህፃናት መጫወቻ ጭምር እንደምናገኝ ነው የሚያሳየው። እዚህ ጋር የመረጥነው ፕሮዳክት ላይ ፕሬስ ስናደርግ ዝርዝር ተጨማሪ ዝርዝር ያሳየናል። እንደምትመለከቱት የመረጥነው እቃ ላይ ፕሬስ ስናደርግ ከነዋጋው ጭምር እንደሚያሳየን እዚህ ጋር ማየት ይቻላል። ቡክ አለ። የተለያዩ መጽሐፍትን እንዲሁ አይተን መርጠን መግዛት እንችላለን። ኮስሞቲክ ፕሮዳክት አሉ። የተለያዩ ኮስሞቲክሶችን እንደዚሁ ዘርዝረዋል። እዚህ ጋር አወዳድረን ልንገዛ ወይም ደግሞ ኦርደር ልናደርግ እንችላለን ማለት ነው። እዚህ ጋር ትንሽ ወደታች ወረድ ስንል ደግሞ ላይቭ ስቶክ የሚል አለ። የቁም እንስሳትን መግዛት ከፈለግን ለምሳሌ በግ እና ሌሎችም መግዛት ከፈለግን ላይቭ ስቶክ የሚለው ላይ ፕሬስ አድርግ ያሉ ነገሮችን ያሳየኛል። ለምሳሌ በግ አለ፣ ዶሮ እንዳለ ያሳያል። ስለዚህ በጉ ላይ ፕሬስ አድርግ በግ ያሳየኛል። የበግ አይነት ከዋጋው ጭምር በቪዲዮ እንደዚህ ያሳየኛል። መርጬ መግዛት እችላለሁ ማለት ነው። ሻጩን ኮንታክት ማድረግ ከፈለኩኝ ደግሞ እዛው ጋር የስልክ ቁጥር አለች። የስልክ መደወያዋን ፕሬስ ባድርጋት ሻጩን ማግኘት እችላለሁ ማለት ነው። በዚህ መልኩ በግ መግዛት ስንፈልግ ለበዓላት በተለይ ገበያ ውስጥ መዞር አይጠበቅብንም ማለት ነው። ይሄንን እንዲህ ከፍተን ካየን በኋላ ማዘዝ ከፈለግን ወይ ለጊዜው መያዝ ከፈለግን አድ ቱ ካርት እንለዋለን። መግዛት ከፈለግን ባይ ናው የምትለዋን እንጫናለን። እንደገና ባይ የምትለዋን ፕረስ አድርገን አድራሻ አስገብተን ኦርደር ማድረግ እንድንችል ወይም ደግሞ ፕሌስ ኦርደር የምትል ትመጣልናለች። አድራሻውን አስገብተን ሴቭ ካደረግን በኋላ ማለት ነው። ስለዚህ ይሄንን በዚህ መልኩ ማድረግ እንችላለን። ስቴሽነሪ ማቴሪያልስ ደግሞ ምትላለች። የተለያዩ የስቴሽነሪ ፕሮዳክቶችን የምናገኝበት ነው። ግሉ፣ ኮምፒውተር አክሰሰሪስ፣ ፓኪንግ ሰፕላይስ፣ ዴስክ ማትስ የሚል አለ። የተለያዩ ስቴሽነሪ ማቴሪያልስን ማግኘት እንችላለን። ወደ ዋናው ገጽ ስንመለስ ደግሞ እዚህ ጋር እንደምትመለከቱት ሆም ላይ ፕረስ ስናደርግ ሁሉንም ፕሮዳክቶች ቀላቅሎ ያሳየናል። ስቶር የምትላለች ያው እነኚህ ቅድም ያልኳችሁ መርቻንት ፖርታል ላይ ነጋዴዎች የሚፈልጉትን ፕሮዳክት አዲስ ስቶር ክሬት በማድረግ ከነዋጋው ማሳየት የሚችሉበት ኦፕሽን እንዳላቸው ነው የሚያሳየው። እኛ ደግሞ እዚህ ጋር ስቶር በምትል ኦፕሽን ልናየው እንችላለን ማለት ነው። ያየነውን የወደድነውን ፕሮዳክት ላው ላይ ፕረስ አድርገን ዲቴይሉን በዚህ መልኩ ማየት እንችላለን። ወደ ኋላ መለስ ስንል ደግሞ እዚህ ጋር ያው ካርት የመረጥነውን እቃ እዛ ውስጥ አድ አድርገን የምናገኝበት ነው። ይሄንን እቃ ለምሳሌ አድ ቱ ካርት ብለው በዚህ መልኩ ካርት ላይ አድ አድርጎልኛል። መርጬዋለሁ። ይሄንን እቃ ልገዛው አስቤያለሁ ማለት ነው። ስለዚህ ላው ላይ ፕረስ አድርጌ እዚህ ጋር መርጬ ይሄንን ቼክ አውት ብለው ወደ አድራሻ እንዳስገባ ይወስደኛል ማለት ነው። አድራሻ ከዚህ በፊት ካላስገባው አድራሻ እንዳስገባ ወደዛ ይወስደኛል። አድራሻውን አስገብቼ አድራሻውን ሴቭ እንዳደረግኩ ደግሞ ፕሌስ ኦርደር የሚል ኦፕሽን ይመጣልኛል። ፕሌስ ኦርደር ብዬ ክፍያውን ፈጽሜ ግዢውን ወይም ደግሞ ኦርደሬን እጨርሳለሁ ማለት ነው። እዚህ ጋር ማይ የምትላለች ያልከፈልነው ክፍያ ካለ ፔንዲንግ ፔመንት የምትለውን ፕረስ አድርገን ማየት እንችላለን። የተቀበልናቸው ዴሊቨሪዎች ካሉ አክሴፕትድ የሚለው ላይ ሊያሳየን ይችላል። ኦርደር አድርገን ፔመንትን ፈጽመን ያልተቀበልናቸውን እዚህ ላይ ማየት እንችላለን። ፔንዲንግ ሪሲቭ የሚለው ላይ ማየት እንችላለን። ሪቪው ያደረግናቸው ፕሮዳክቶች እና ምርትና አገልግሎት አቅራቢዎች ካሉ ደግሞ ማይ ሪቪውስ የሚለው ላይ ልናይ እንችላለን። እዚህ ጋር ፊድባክ እና ኮምፕሌንት ካለን ደግሞ ኮምፕሌን ኤንድ ፊድባክ የምትለው ላይ ፕረስ አድርገን ክሬት ኮምፕሌን ብለን ቅሬታችንን የገዛነው ምርት ላይ ወይም ደግሞ ምርትና አገልግሎት አቅራቢው ላይም ኮምፕሌንት ልናቀርብ እንችላለን ማለት ነው። ተርምስ ኤንድ ኮንዲሽንስ የምትለዋን ደግሞ ከፍተን ማንበብ እንችላለን ማለት ነው። እዚህ ጋር ማይ አድሬስ የምትላለች አድራሻችሁን ቀድማችሁም ፕሮዳክቱን ለመግዛት ከመጠበቃችሁ በፊት ቀድማችሁም አድራሻችሁን ማስገባት ትችላላችሁ። ኮንታክት አስ የሚል አለ። ያው ኮንታክት ኢሜል አድራሻ አለ። ዘመን ገበያ @ethionet.et አለ። በ3131 ደግሞ ደውላችሁ ስለ ዘመን ገበያ ተጨማሪ መረጃ ማግኘት ትችላላችሁ ማለት ነው።
ስለዚህ ለምሳሌ የምፈልገውን ፕሮዳክት እላው ላይ ፕረስ አድርጋለሁ። እላው ላይ ፕረስ እንዳደረኩኝ እንደዚህ መረጃ ይሰጠኛል። መግዛት ከፈለኩኝ ወይም ለጊዜው ሊይዘው ከፈለኩኝ አድ ቱ ካርት እለዋለሁ። አሁን ለምሳሌ ካርት ውስጥ አንድ እቃ አለኝ። ተጨማሪ አድ ቱ ካርት ብለው 2 ይሆንልኛል ማለት ነው። 2 እቃ ካርት ውስጥ አለኝ። ኋላ ላይ ስገዛ ዋጋውን ደምሮ ይነግረኛል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ዋጋው ስንት እንደሆነ፣ እቃው ምን አይነት እንደሆነ ጋራድ ቴሌቪዥን 32 ኢንች ይላል። ሌሎችም ፕሮዳክቶች ከሆኑ እንደዛው ያሳያችኋል። ወደታች ወረድ ብላችሁ ዝርዝር መረጃና ሌሎች ፕሮዳክቶችንም ማየት ትችላላችሁ። መግዛት ከፈለኩኝ ያው ባይ ብዬ እንደገና ባይ የምትለዋን ተጭኜ አድራሻ አስገብቼ ሴቭ አድሬስ ካልኩት በኋላ ወዲያውኑ ዴሊቨሪ ኮስት ጨምሮበት እንደየአድራሻው የዴሊቨሪ ኮስት ጨምሮበት ያሳየኛል። እንደምትመለከቱት ስክሪኑ ላይ 16000 ብር የሆነውን ቴሌቪዥን 16300 ምናምን አድርጎ ነው እያሳየኝ ያለው ዴሊቨሪ ኮስት ጨምሮበት ማለት ነው። ዴሊቨሪ ኮስቱን ጨምሮ ቶታል ዋጋውን ካሳየኝ በኋላ ፕሌስ ኦርደር ብዬ ኦርደሬን መጨረስ ይችላል ማለት ነው። ኦርደር አድርጌ ከጨረስኩኝ በኋላ ኦርደር ያደረኩት እቃ ከ1 እስከ 5 ቀን ድረስ እጄ ሊገባ ይችላል ማለት ነው። እንደየርቀቱና ዴሊቨር እንደሚደረገው እቃ ከ1 እስከ 5 ቀን ሊፈጅ ይችላል ማለት ነው። አዲስ አበባ ውስጥ ከሆነ በአንድ ቀን ሊደርስ እንደሚችል ነው ያገኘሁት መረጃ የሚያሳየው። ከአዲስ አበባ ውጪ ከሆነ ደግሞ እንደየርቀቱና ዴሊቨር እንደሚደረገው እቃ እስከ 5 ቀን ሊፈጅ እንደሚችል ነው የተነገረው ማለት ነው። ኤክስፕረስ አዘን ከሆነ ደግሞ ለጊዜው ኤክስፕረስ ዴሊቨሪ አልተጀመረም እንጂ ኤክስፕረስ ዴሊቨሪ ለጊዜው እንደሌለ ስክሪኑ ላይ ያሳያል። ኤክስፕረስ ከሆነ ግን በ6 ሰዓት ጊዜ ውስጥ ሊደርስ እንደሚችል ነው አዲስ አበባ ውስጥ የሚናገረው። እዚች ጋር ቴሌብር ስክሮ ሰርቪስ የሚል አለ። ክፍያ ፈጽመን ኦርደር ካደረግን በኋላ እቃው ዴሊቨር ሳይደረግልን ገንዘባችን ቀልጦ እንዳይቀር ዘመን ገበያ ያሰበው ነገር ካለ እናያለን ብያችሁ ነበር መጀመሪያ ላይ። ስለዚህ እዚች ጋር ቴሌብር ስክሮ ሰርቪስ የምትለው ጋር ያለችውን ቼክ የምትለውን ፕረስ ብናደርጋት እዚህ ጋር የሚናገረው ነገር አለ። ክፍያውን ብንፈጽምም አሁን ላይ ለቴሌብር ክፍያውን ብንፈጽምም እቃው ዴሊቨር መደረጉን ካላረጋገጥን በስተቀር ቴሌብር ወይም ደግሞ ዘመን ገበያ ክፍያውን ለሻጩ ወይም ለምርት አቅራቢው አይለቅለትም ማለት ነው። እኛ እቃው ዴሊቨር ተደርጎልናል፣ እቃው ደርሶናል ብለን እስካላረጋገጥን ድረስ ገንዘቡ አይለቀቅም ማለት ነው። ስለዚህ ያ ጥሩ ነገሩ ነው፣ የአንዱ የዘመን ገበያን ልዩ የሚያደርገው ነው ብዬ አስባለሁ። ከዚህ በተጨማሪ እቃው ዴሊቨር መደረጉን ካረጋገጥንም በኋላ ራሱ 5 ቀን ገደማ እንደሚጠብቀን ወይም ደግሞ 5 ቀን ጊዜ ድረስ ኮምፕሌንት ካለ እንደሚጠበቅ ነው ያገኘሁት መረጃ የሚያሳየው። ስለዚህ በ5 ቀን ውስጥ ምንም አይነት ኮምፕሌንት ከሌለ ገንዘቡ ለአቅራቢው አውቶማቲካሊ ይለቀቅለታል ማለት ነው። ስለዚህ ዘመን ገበያ በዚህ መልኩ ነው የሚሰራው ማለት ነው። ስለዚህ ዘመን ገበያ ላይ የመረጥነውን እቃ በዚህ መልኩ ማዘዝ ወይም ደግሞ መግዛት እንችላለን ማለት ነው። ኦርደር ያደረግናቸውን ወይም ደግሞ ካርት ላይ አድ ያደረግናቸውን እቃዎች ሀሳባችንን ቀይረን መተው ከፈለግን እዚህ ካርት ላይ ፕረስ አድርገን እንደምትመለከቱት አሁን እዚህ ጋር ቴክ አውት ነው የሚለው። ኤዲት የምትለውን ፕረስ እናደርግ አውቶማቲካሊ ወደ ዲሊት ይቀየራል። ካርት ላይ ያስቀመጥናቸው እቃዎች እነኚህ ናቸው። እነሱን እቃዎች የምንፈልጋቸውን እቃዎች መርጠን ዲሊት ማድረግ እንችላለን። ለምሳሌ 2 ነው እዚህ ጋር ያስቀመጥኩት፣ አንዱን መርጬ ዲሊት ማድረግ እችላለሁ። ለምሳሌ ይሄንን ዲሊት አረኩኝ፣ ካርት ላይ አንዱ ብቻ ቀረ፣ ሁለቱንም ዲሊት ማድረግ እችላለሁ። ከዛ በኋላ ሌላ ፕሮዳክት እንደገና ካርት ላይ አድ አድርጌ መግዛት እችላለሁ ማለት ነው በዘመን ገበያ። በዚህ መልኩ ዘመን ገበያ የተሰኘውን ዘመናዊ የግብይት ስርዓት በመጠቀም የትም ሳትሄዱ ከቤታችሁ ሳትወጡ ካላችሁበት ቦታ በማንኛውም ሰዓት 24/7 በእጅ ስልካችሁ ብቻ የምትፈልጉትን ምርትና አገልግሎት አማርጣችሁና ዋጋ አወዳድራችሁ መግዛት ትችላላችሁ ማለት ነው። ይጠቅማችኋል ብዬ አስባለሁ። እንደወደዳችሁት ተስፋ አድርጋለሁ። ይሄ ቪዲዮ ጠቃሚ መስሎ ከታያችሁ ወይም ከወደዳችሁት ለሌሎች እንዲደርስ ሼር በማድረግ ይህንን ቻናል እንድታግዙ እንጠይቃለን። ቻናላችንን ላይክ እና ሰብስክራይብ በማድረግ ደግሞ ተጨማሪ መሰል ጠቃሚ መረጃዎችን እንድናቀርብላችሁ ይሆናል ማለት ነው። እናመሰግናለን።